ይህች ሀገር በደቡብ እስያ የምትገኝ ሲሆን በመሬት አቀማመጧና በጂኦግራፊያዊ ሁኔታዋ እጅግ አስገራሚ ሀገር ስትሆን በዓለማችን ግዙፍ በሆኑት በሁለቱ ሀገራት ማለትም በቻይናና በህንድ መካከል ተከባ የምትገኝ የምድር ውስጥ ላንድሎክድ ሀገር ናት። የምትገኘውም በታዋቂው የሂማሊያ ተራራ ሰንሰለቶች ላይ ነው። የቡታን መሬት አቀማመጥ በጣም ወጣ ገባና ተራራማ ሲሆን ከአገሪቱ 98% በላይ የሚሆነው መሬት ተራራማ ነው። በዓለም ላይ ካሉ እጅግ ረጅም ተራራዎች አንዳንዶቹ በዚች ሀገር ይገኛሉ። የአገሪቱ መሬት ከባህር ጠለል በላይ ከ160 ሜትር በደቡብ ተነስቶ እስከ 7570 ሜትር በሰሜን ይደርሳል። ጋንግካር ቡንሱን ይህ በአገሪቱ የሚገኝ ተራራ ሲሆን በዓለም ላይ እስካሁን ድረስ ሰው ያልወጣበት ረጅሙ ተራራ ተብሎ ይታወቃል። ቡታኖች ተራራውን እንደ ቅዱስ ስለሚቆጥሩት ሰው እንዲወጣበት አይፈቅዱም። ቡታን በጣም ትንሽ ሀገር ስትሆን በግምት 38394 ስኩዌር ኪሎ ሜትር ትሆናለች። ይህንን ከኢትዮጵያ ጋር ብናነጻጽረው ቡታን የኢትዮጵያን 3% ያህል ብቻ ናት። ኢትዮጵያ 1.1 ሚሊዮን ስኩዌር ኪሎ ሜትር ገደማ ስፋት አላት። የህዝብ ብዛቷም እንደ ስፋቷ አነስተኛ ሲሆን በቅርብ መረጃዎች መሰረት የቡታን ጠቅላላ ብዛት በግምት 8000 አካባቢ ይሆናል። ይህ ማለት የኢትዮጵያ ዋና ከተማ አዲስ አበባ ካላት የህዝብ ብዛት ጋር ሲነጻጸር እንኳን እጅግ በጣም ያነሰ ነው እንደማለት ነው። ቡታን የባህር በር ስለሌላትና በተራራ የተከበበች በመሆኗ ለረጅም ዘመናት ባህሏንና ተፈጥሮዋን ከውጭ ተጽዕኖ ጠብቃ ለመቆየት ችላለች። የቡታን መንግስት የዜጎቹን እድገት የሚለካበት መንገድ በዓለም ላይ እጅግ ልዩና የሚደንቅ ነው። ይህ መለኪያ ጠቅላላ ብሔራዊ ደስታ ወይንም ግሮስ ናሽናል ሃፒነስ GNH ይባላል። ይህ ፍልስፍና የተመሰረተው ቁሳዊ ሀብት ብቻውን እውነተኛ እርካታን አያመጣም በሚል እምነት ላይ ነው። ለቡታን ደስታ ሲባል ዝም ብሎ መሳቅ ሳይሆን የሰው ልጅ መንፈሳዊ፣ አካላዊና ማህበራዊ ፍላጎቶች ተመጣጣኝ መሆን ማለት ነው። ትኩረቱ ጥቂት ሰዎች በሚያከማቹት ሀብት ላይ ሳይሆን ልማቱ ሁሉንም ዜጋ እኩል ተጠቃሚ እንዲያደርግ ነው። ትምህርትና ሕክምና ለሁሉም ዜጎች በነፃ ይሰጣል። ቡታን የራሷ ጥንታዊ ባህል፣ አለባበስና ስነ ህንፃ በጥብቅ ትጠብቃለች። በደስታ መለኪያው ውስጥ አንድ ሰው የራሱን ባህል ማወቁና ማንነቱን መጠበቁ እንደ ትልቅ ስኬት ይቆጠራል። ቡታን በተፈጥሮ ላይ ጉዳት የሚያደርስ ማንኛውንም የኢንዱስትሪ እንቅስቃሴ አትፈቅድም። በህገ መንግስቷ መሰረት የሀገሪቱ 60% መሬት ምንጊዜም በደን የተሸፈነ መሆን አለበት። ይህ ለዜጎች ንጹህ አየርና ሰላማዊ አካባቢን ይሰጣል። መንግስት ውሳኔዎችን በሚያስተላልፍበት ጊዜ ይህ ውሳኔ የሰዎችን ደስታ ይጨምራል ወይንስ ይቀንሳል የሚለውን ቀድሞ ይመረምራል። ግልጽነትና ተጠያቂነት የደስታ መለኪያ አንዱ አካል ነው። በየጥቂት ዓመታት መንግስት በሀገሪቱ ዙሪያ ጥናት ያካሂዳል። በቤተሰቦና በጎረቤቶ ምን ያህል ይተማመናሉ፣ ጸሎት ወይንም ሜዲቴሽን ያደርጋሉ ወይ የሚሉትን ጥናቶች ያደርጋል። ቡታኖች ለገንዘብ ቦታ አይሰጡም ማለት ባይሆንም ገንዘብ ለደስታ ማገልገያ እንጂ የህይወት መጨረሻ ግብ መሆን የለበትም ብለው ያምናሉ። በቡታን ትምህርት ቤቶች ውስጥ የሚሰጡት ትምህርት ከሌላው ዓለም በእጅጉ ይለያል። ትኩረታቸው ከፍተኛ ውጤት ማምጣት ላይ ብቻ ሳይሆን ጥሩ ሰው መሆን ላይ ዋናው ትኩረታቸው በመሆኑ ነው። በቡታን ትምህርት ቤቶች ውስጥ ደስታ እንደ አንድ የትምህርት አይነት ይሰጣል። የመጀመሪያው ሜዲቴሽን፣ ተማሪዎች ትምህርት ከመጀመራቸው በፊት አእምሯቸውን ለማረጋጋትና ትኩረታቸውን ለመሰብሰብ ለጥቂት ደቂቃዎች ጸጥ ብለው ሜዲቴሽን ያደርጋሉ። ተማሪዎች ቁጣን፣ ቅናትንና ጭንቀትን እንዴት መቆጣጠር እንደሚችሉ በሳይንሳዊና በመንፈሳዊ መንገድ ይማራሉ። ምስጋና ስላላቸው ነገር ማመስገንንና ሰዎችን መርዳት የሚሰጠውን እርካታ በተግባር ይለማመዳሉ። ቡታን ትምህርት ቤት ውስጥ ብቻ ተቀምጦ መማርን አታበረታታም። ተማሪዎች ወደ ጫካ በመሄድ ስለ ተፈጥሮ ጥበቃ፣ ስለ ዛፎችና ስለ እንስሳት በተግባር ይማራሉ።
እያንዳንዱ ትምህርት ቤት የራሱ የአትክልት ስፍራ ያለው፣ ተማሪዎች አዝዕርት በመትከል የምግብ ዋጋንና ተፈጥሮን ውደት ይረዳሉ። በብዙ ሀገራት ትምህርት ቤቶች አንደኛ ለመውጣት መፎካከር የተለመደ ነው። በቡታን ግን ትኩረቱ አንዱ ሌላውን በመርዳት ላይ ነው። ተማሪዎች በቡድን መስራትና ደካማ የሚባሉ ጓደኞቻቸውን ማገዝ እንደ ትልቅ ስኬት ይቆጠራል። ከደስታ ፍልስፍናቸው ጋር የተያያዙ ሌሎች ለየት ያሉ ህጎች ደግሞ አላቸው። ቡታን ከአካባቢ ጥበቃ ጋር በተያያዘ የላስቲክ ከረጢቶችን እንደ አውሮፓውያን አቆጣጠር በ1999 ዓ.ም ያገደች ሲሆን በሀገሪቱ ውስጥ ሲጋራ ማምረትም ሆነ መሸጥ በህግ የተከለከለ ነው። ቡታን በዓለም የመጀመሪያዋ ከሲጋራ ጭስ ነፃ የሆነች ሀገር ናት። አገሪቱ በተፈጥሮዋና በባህሏ ላይ ጉዳት እንዲያደርስ የቱሪስቶችን ቁጥር ትገድባለች። እያንዳንዱ ቱሪስት በቀን ከፍተኛ የሆነ የዘላቂ ልማት ክፍያ መክፈል አለበት። ይህም የሚውለው ለነፃ ትምህርትና ለጤና አገልግሎት ሲሆን አብዛኛውን የቡታን ህዝብ ቡዲስት በመሆን ለእንስሳት ትልቅ ክብር አላቸው። በሀገሪቱ ውስጥ እንስሳትን ለምግብነት ማረድ የተከለከለባቸው ብዙ ወቅቶች አሉ። በአጭሩ ቡታን ለልጆች የምታስተምረው እንዴት ሀብታም መሆን እንደሚችሉ ሳይሆን እንዴት ሰላማዊና ደስተኛ ዜጋ መሆን እንደሚችሉ ነው። የቡታን ዋና ከተማ ቲምፉ በዓለም ላይ ካሉ ዋና ከተሞች ሁሉ ለየት የሚያደርጋት አንድ አስገራሚ እውነት አለ። ይህም በዓለም ላይ የትራፊክ መብራት የሌለባት ብቸኛዋ ዋና ከተማ ናት። ታሪኩ እንዲህ ነው። ከዓመታት በፊት አንድ የትራፊክ መብራት ተተክሎ ነበር። ነገር ግን የከተማዋ ነዋሪዎች መብራቱን ሰው ሰራሽና ቀዝቃዛ ሆኖ አገኙት። ነዋሪዎቹ ከመብራት ይልቅ የሰውን ትህትናና ንክኪ መርጠው ቅሬታ አቀረቡ። በዚህም ምክንያት መብራቱ ተነስቶ በምትኩ በነጭ ጓንት በትህትና እጃቸውን እያወዛወዙ ትራፊክ የሚመሩ ፖሊሶች ተተክተዋል። እነዚህ ፖሊሶች በቆሙበት ዳስ ውስጥ ሆነው የሚያሳዩት የእጅ እንቅስቃሴ እንደ ውዝዋዜ በጣም የሚያምር በመሆኑ ለከተማዋ ትልቅ የቱሪስት መስህብ ሆኗል። በቲምፉ ጎዳናዎች ላይ እንደ ሌሎች የዓለም ከተሞች ግዙፍና ደማቅ የንግድ ማስታወቂያዎችን አይመለከቱም። የከተማዋን ውበት እና የተፈጥሮ እይታ እንዳይጋረዱ በሕግ የተከለከሉ ሲሆን በምትኩ በየመንገዱ ዳር የተፈጥሮ ጥበቃንና ደስታን የሚያበረታቱ ጥቅሶች ተለጥፈው ያገኛሉ። በቲምፉ ውስጥ የሚገነባ ማንኛውም ህንፃ ቤትም ይሁን የመንግስት መስሪያ ቤት የግድ የቡታንን ጥንታዊ የህንፃ ጥበብ የተከተለ መሆን አለበት። አዳዲስና ዘመናዊ ህንፃዎች እንኳን ሳይቀሩ በጥንታዊ ስዕሎችና ቅርጾች ማጌጥ አለባቸው። ይህም ከተማዋን እንደ አንድ ትልቅ ሙዚየም አስደናቂ ያደርጋታል። ቲምፉ በከፍታዋ በዓለም አምስተኛ ደረጃ ላይ ትገኛለች። ከባህር ጠለል በላይ 2334 ሜትር ገደማ ስትሆን አየሯ በጣም ንጹህና ቀዝቃዛ ነው። የሚገርመው ነገር ደግሞ በቲምፉ ውስጥ አብዛኞቹ መንገዶች ስም የላቸውም። ሰዎች አድራሻ የሚጠያየቁት በታዋቂ ህንፃዎች፣ በቤተ መቅደሶች ወይንም በአካባቢ በሚገኙ ታላላቅ ዛፎች አማካኝነት ነው። ቲምፉ ቴክኖሎጂን ከመቀበል ይልቅ የሰው ልጅ ግንኙነትና ባህላዊ ውበትን የምታስቀድም ከተማ ናት። የቡታን ትልቁ የገቢ ምንጭ ወይንም ነጭ ወርቅ ተብሎ የሚጠራ ሲሆን ቡታን ፈጣን ፍሰት ያላቸው በርካታ ወንዞች ያሏት ሲሆን ከነዚህም በከፍተኛ ደረጃ የኤሌክትሪክ ኃይል ታመነጫለች። የምታመነጨውን ኃይል በብዛት ለጎረቤቷ ህንድ በመሸጥ ከፍተኛ የውጭ ምንዛሪ ታገኛለች። ይህ ዘርፍ ለሀገሪቱ መንግስት ገቢ 25% ያህሉን ይሸፍናል። ሌላው ደግሞ ምንም እንኳን መሬቷ ተራራማ ቢሆንም ከ60% በላይ የሚሆነው የቡታን ህዝብ የሚተዳደረው በግብርና ሲሆን የእርሻ ምርቶች ሩዝ፣ በቆሎ፣ ስንዴና የተለያዩ አትክልቶች በዋናነት ይመረታሉ። እንዲሁም ለኤክስፖርትነት የሚውሉ አፕል፣ ኮረሪማና ብርቱካን ያሉ ምርቶችን ወደ ውጭ በመላክ ጥሩ ገቢ ታገኛለች። ቡታን በዓለም ላይ ሙሉ በሙሉ ኦርጋኒክ ወይንም ከተፈጥሮ ውጭ የሆነ ማዳበሪያ የማይጠቀም ግብርና ለመከተል ዓላማ ያላት ብቸኛዋ ሀገር ናት። ሌላው ተራራን በመውጣት
ጥንታዊ ገዳማትን በመጎብኘትና የባህል ፌስቲቫሎችን ዋና የቱሪስት መስህቦች ናቸው። ከደን የሚገኙ ምርቶች ወይንም እንጨትና ጥሬ ዕቃዎች ለቤት ውስጥ ፍጆታና በትንሹ ለውጭ ገበያ ይውላሉ። ሌላኛው የገቢ ምንጯ በተወሰነ መልኩ የኖራ ድንጋይ፣ ጂፕሰምና የድንጋይ ከሰል በማምረት ለኢንዱስትሪ ግብዓትነት ትጠቀማለች። እነዚህም ምርቶች በብዛት ወደ ህንድ ይላካሉ። የቡታን ህዝብ በአብዛኛው በግብርና የሚተዳደር ቢሆንም የሀገሪቱ መንግስት ዋና የገቢ ምንጮች የኤሌክትሪክ ኃይል ሽያጭና የቱሪዝም ዘርፎች ናቸው። ውድ የአልፋ ሚዲያ ቤተሰቦች የዛሬው ቅኝታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።